ዓለም እብደታቸውን በአንድ ድምፅ የመሰከረላቸውና ያረጋገጠላቸው ትራምፕ ኢራን ተኩስ አቁም ጠይቃኛለች ቢሉም ኢራን ግን ቀልዶት አይጠገብም ስትል በሰነዘረችው ከባድ ጥቃት በኩዌት ኢንተርናሽናል የአየር ማረፊያና በኳታር የነዳጅ ዴፖ ላይ ከፍተኛ ውድመትና ቃጠሎ ተከስቷል። ትራምፕ ዛሬ ደግሞ ስለ ተኩስ አቁም ባጋሩት ጽሑፍ ከተኩስ አቁም ስምምነቱ በፊት ኢራንን ፈጽሞ የተረሳች እስክትመስል ድረስ እንደበድባለን፣ ወደ ድንጋይ ዘመንም እንመልሳታለን ሲሉ ፎክረዋል። ቀጠናው መታመሱን የቀጠለ ሲሆን እስራኤል በበኩሏ በደቡብ ሊባኖስ ከሂዝቦላ ጋር እየተዋደቀች ነው። ከሁለቱም ወገኖች ሟቾች እየበረከቱ ነው። በሌላ በኩል የእስራኤል መከላከያ ሚኒስቴር ኃላፊው ካትስ ዛሬ ደግሞ በደቡብ ሊባኖስ የሚገኙ መኖሪያ ቤቶችን እናፈርሳለን፣ ከዚህ የተሰደዱትም ጦርነቱ ቢቆም እንኳን ተመልሰው እንዳይመጡ እናደርጋለን ብለዋል። ይህን ተከትሎም ከቻይና እስከ ካናዳ መላው ዓለም ቁጣውን ገልጿል። ቻይና የጋዛው ታሪክ ሲደገም ቁጭ ብለን ማየት የለብንም ብላለች። ኢራን የሆርሙዝ ሰርጥን ለአሜሪካ ለእንግሊዝና ለአጋሮቻቸው ብቻ ዘግታ ለቀሪ ሀገራት ልትከፍት እንደምትችል ገልጻለች። ከዚህ በኋላ የዓለም የኃይል ሚዛንም ወደ ሩሲያና ቻይና በእጅጉ ያጋድላል የሚለው የበርካታ ፖለቲካ አዋቂዎች እምነት ሆኗል። ዓለማችን እጅግ አጣብቂኝ ሁኔታ ውስጥ ባለችበት በዚህ ወቅት ከዚህ በኋላ ይባስ ብሎ በ1973 ከተከሰተው በ10 እጥፍ የሚበልጥ የነዳጅ እጥረት ዓለም ላይ ይከሰታል ሲሉ ሰር ሪቻርድ ሼሪፍ ተናግረዋል። In a social media post, he said that Washington will consider when Hormuz Strait is open, free and clear. Until then, US forces are blasting Iran into oblivion, or as they say, back to the Stone Ages.